የኢትዮጵያ ሰባተኛው ምርጫ አሳሳቢ ሁኔታ ላይ ነው። የተቃዋሚ ፓርቲዎች ጣጣና መዘዞ የከፋ ነው ሲሉ የተቃውሞ ድምጻቸውን በምርጫ ቦርድ ላይ ያሰሙ። ፓርቲዎቹን በዚህ ልክ ያሰጋቸው በገዢው መንግስት ስር ነው ያሉት ጉዳይ ምንድነው? ለምንስ ስጋት ተደቀነባቸው? የሚለውን በስፋት እንመለከታለን። ሶማሌላንድ እንደ ገለልተኛና ሉዓላዊ ሀገር እውቅናን ከወደ አሜሪካ ልታገኝ መሆኑ እጅግ ያነጋገረ ይገኛል። ከጊዜያት በፊት የሶማሌላንድ ጉዳይ በተለያዩ የአፍሪካ ሀገራትና የዓለም አቀፍ ሀገራት ላይ እጅግ ሲያነጋግር እንደነበረ ይታወሳል። ይህንንም ተከትሎ ኢትዮጵያም የተለያዩ መረጃዎችን ስታጋራ ቆይቷም የሚታወስ ሲሆን ዛሬም አሜሪካ ሶማሌላንድን በተመለከተ ያወጣችው መረጃ እጅግ ያነጋገረ ይገኛል። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ቻይናና ሩሲያ በኢራንና በእስራኤል ጦርነት ላይ መግለጫዎችን የሰጡ ሲሆን ከወደ ቻይና የተሰማው ወቀሳ ምንድነው? ሩሲያስ ምን አለች? የሚለውን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የተቃዋሚ ፓርቲዎች ኮከስ ምርጫ ቦርድ ነፃና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳችም ማስቻል ሁኔታ የለም ሲል አስታወቀ። የስድስት ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነፃና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻል ሁኔታ የለም ሲል ገለጸ። ሰኔ 2 ቀን 2017 ዓ.ም ባወጣው መግለጫ የምርጫ ቦርድን በገለልተኛነትና በወገንተኝነትና ለገዢው ፓርቲ በታዛዥነት ከሷል። በዚህም የገዢው ፓርቲ አሸናፊነትን አስቀድሞ የሚታወቅ ነው ብሏል። መግለጫው የኢትዮጵያ ምርጫ ቦርድ ከነባር አመራሮቹ 60% ለመቀየር ጫፍ መድረሱንም እያሳወቀን ነው ብሏል። ተቃዋሚ ፓርቲዎቹ ልምድ በሌላቸው ኮሚሽነሮችና በወቅታዊ ፖለቲካ ያለመረጋጋት የግጭትና ጦርነት ውጥረትና ሁለንተናዊ ስብስብ ተጨባጭ ሁኔታ ውስጥም የሚደረግ ምርጫ ጣጣና መዘዝን እንደሚያስከትሉ ማስጠንቀቀዋል። በመሆኑም በዚህ ተጨባጭ ሁኔታ ምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳችም አስቻይ ሁኔታ የለም ያለው ኮከሱ ጉዳዩ ወደ ከፋ አደጋና ትርምስ እንዳይገባ በእጅጉ የሚያሳስብና የሚያሰጋ ነው ሲል ማስታውቋል። ኮከስ ከምርጫ ቦርዱ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችትን ሰንዝሯል። በኮሚሽኑ ማቋቋሚያ አዋጅ ላይ በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የቀረቡ የማሻሻያ ሀሳቦችና የተነሱ ጥያቄዎችን ቦታ ሳይሰጣቸው እንዲሁም የኮሚሽነሮች ሹመት የብልጽግናውን አዋጅ እንኳን ያልተከተለና በጠቅላይ ሚኒስትሩ ፍላጎትና ፍቃድ ላይ የተመሰረተ ነው ብሏል። በመሆኑም የተሰጠውን ከፍተኛ ተግባርና ኃላፊነት በህግ በእውቀትና እውነት በነጻነት ገለልተኛነትን በሚዛናዊነት ከሀገራዊ ተልዕኮ አንጻር ለመፈጸም ይቸገራል ሲልም ገልጿል። በተጨማሪም ኮሚሽኑ ከምስረታው ጀምሮ ኮሚሽኑ ባደረጋቸው እንቅስቃሴዎችና ባከናወናቸው ተግባራት ኮከሱ ያነሷቸውን ችግሮች የሚያረጋግጡ አፈጻጸሞች በተለይም የኮከሱን የመፍትሄ ሀሳቦችም ከመቀበል ይልቅ እንደ ተጻራሪና ተቃዋሚ በማየትም ሲያገለኝ ቆይቷልም በማለትም ከሷል። አክሎም በያዘው አግላይ አካሄድ ቀጥሎ በተሰጠው የጊዜ ገደብ ስራውን ሊያጠናቅቅ ቀርቶ አጀንዳ ሰብስበው ባለመጨረሱ የአንድ ዓመት ተጨማሪ እድሜ ተሰጥቷል ሲልም ነው ትችትን ያሰነዘረው ፓርቲው። አንድ አሜሪካዊ የህዝብ ተወካዮች ምክር ቤት አባል ሶማሌላንድ እንደ ገለልተኛና ሉዓላዊ ሀገር በይፋ እውቅና የሚሰጥ ረቂቅ ህግ ማስተዋወቃቸው ተሰማ። የሶማሌላንድ ሪፐብሊክ የነጻነት ህግ የሚል ስያሜ የተሰጠው ይህ ረቂቅ ህግም ያቀረቡት ኮንግረስማን ስኮት ፔሪም ናቸው። የእርምጃ የአሜሪካ የውጭ ፖሊሲ ስልታዊ ጠቀሜታው እያደገ በመጣው የአፍሪካ ቀንድ አካባቢ ካለ አዲስ ሰላማዊና ራሱን በራሱ ከሚያስተዳድር አጋር ጋር እንዲጣጣም ያለመ መሆኑም ተገልጿል። ኮንግረስማን ፔሪ በመግለጫቸው እንዳሉትም ሶማሌላንድ ላለፉት 30 ዓመታት አሜሪካ ልትደግፍ የሚገባ አይነት አስተዳደር መረጋጋትና የትብብር መንፈስ አሳይታለችም ብለዋል። አክለውም የውጭ ተቀናቃኞች በአፍሪካና በዓለም ዙሪያ እየተስፋፉ ባሉበት በዚህ ወቅትም እሴቶቻችንን ከሚጋሩና ለደህንነታችን አስተዋጽኦ ከሚያደርጉ አስተማማኝ አጋሮች ጋርም ያለንን ግንኙነት ማጠናከር የሀገራችን ጥቅም ነው ሲሉ አስረድተዋል። ሶማሌላንድ በኤደን ባህረ ሰላጤና በቀይ ባህር መግቢያ አቅራቢያ በሚገኙ ወሳኝ የዓለም የንግድና የመርከብ መስመሮች ላይም ትገኛለች። በአሁኑ ወቅትም የሶማሌላንድ መንግስትና ፖለቲካዊ ስርዓት ሰላሟ ከደፈረሰውና በተለያዩ ግጭቶች ከተተበተበችው የሶማሊያ ዋና ከተማ ሞቃዲሾ በተለየ መልኩ ራሱን ችሎ የሚንቀሳቀስ ነው። መግለጫው የሶማሊያ መንግስት በሶማሌላንድ ላይ የሚያቀርበው መሰረተ ቢስ የይገባኛል ጥያቄ አሜሪካ በራሷ የምትተማመን ዲሞክራሲያዊ ምርጫን የምታካሄድ እንዲሁም የባህር ላይ ወንበዴነትንና ጽንፈኝነትን በንቀትም ከምትዋጋው ሶማሌላንድ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዳትፈጥርም እንቅፋት ሆነዋል በማለትም ገልጸዋል። እስራኤል በኢራን ሉዓላዊነት ደህንነትና የግዛት አንድነት
ስምምነት ላይ ጥሰት እየፈጸመች ነው ስትል ቻይና ወቀሰች። በኢራን ጥያቄ መሰረት የቅዳሜ ሰኔ 7 2017 ዓ.ም በተጠራው በተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ ቻይና የእስራኤልን ጥቃት በተወካይዋ በኩል ማውገዟም ተዘግቧል። በዲፕሎማሲያዊ ድርድር ላይ ስላለው ወቅታዊ ሁኔታ የቻይናን ጥልቅ ስጋት የገለጹት ሊ የሚመለከታቸው ሀገራትም ሁኔታውን የበለጠ ሊያበላሹት የሚችሉ እርምጃዎችን እንዲያስወግዱና በመካከለኛው ምስራቅ ከኒውክሌር ጦር መሳሪያ ነፃ የሆነ ዞን እንዲመሰረትም ድጋፍ እንዲያደርጉም አሳስበዋል። አክለውም ቻይና በኢራኑ የኒውክሌር ጉዳይ ዙሪያ የሚደረጉ ፖለቲካዊና ዲፕሎማሲያዊ ጥረቶችን በኃላፊነት በተጨባጭና በገለልተኛ መንገድም መደገፏን እንደምትቀጥል ዓለም አቀፉ የኒውክሌር መስፋፋትን የመከላከል ዘዴን በጥብቅ እንደምትጠብቅና በመካከለኛው ምስራቅ ሰላምና መረጋጋትን እንደምታስጠብቅም ተናግረዋል። በስብሰባው ላይ በርካታ የአይኤኢኤ አባል ሀገራት አግባብነት ያለው ሁኔታ እንዳሳሰባቸው የገለጹ ሲሆን በርካታ ታዳጊ ሀገራትም እስራኤል በኢራን የኒውክሌር መሳሪያ ቤቶች ላይ የምታደርሰውን ጥቃት አጥብቀው አውግዘውታል። በአይኤኢኤ አጠቃላይ ጉባኤ የጸደቁትን በርካታ የውሳኔ ሀሳቦች በመጥቀስም በሰላማዊ የኒውክሌር መሳሪያ ቤቶች ላይ የሚሰነዘሩ ጥቃቶች ወይም ደግሞ ዛቻዎች የተባበሩት መንግስታት ድርጅት ቻርተርን የዓለም አቀፍ ህግንና የአይኤኢኤ ህጉን የሚጥሱ መሆናቸውን በኒውክሌር ደህንነት በቀጠናዊና በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ ስጋት እየፈጠረ መሆኑን ጠቁመዋል። ፓርቲዎቹ የኢራንን የኒውክሌር ጉዳይ ለመፍታት ፖለቲካዊና ዲፕሎማሲያዊ አካሄዶችን ትክክለኛ አማራጭ መሆናቸውን ጠቁመው ዓለም አቀፉ ማህበረሰብም ጥረቱን እንዲቀጥልም ጠይቀዋል ሲልም የመረጃ ምንጫችን አስታውቋል። በስብሰባው ላይ የአይኤኢኤ ዋና ዳይሬክተር ራፋኤል ግሮሲስ አጽንኦት ሰጥተው እንደተናገሩትም የኒውክሌር መስሪያ ቤቶች በማንኛውም ሁኔታ ጥቃት ሊደርስባቸው አይገባም፣ ምክንያቱም ሰዎችና አካባቢም ሊጎዳቸው ይችላል። እንዲያሉ ጥቃቶችም ለኒውክሌር ደህንነትና ጥበቃ እንዲሁም ደግሞ ለክልላዊና ዓለም አቀፋዊ ሰላምና ደህንነት ከፍተኛ አንድምታ አላቸው ሲሉም ነው የተናገሩት። በተያያዘ መረጃም በእስራኤልና በኢራን መካከል ሽምግልና ለማድረግ ዝግጁ ነኝ ስትል ሩሲያ አስታወቀች። ፕሬዝዳንት ቭላድሚር ፑቲን ሩሲያ በእስራኤልና በኢራን መካከል ሽምግልና ለማድረግ ዝግጁ መሆኗን ማሳወቃቸውን ተናገሩ። ፑቲን ከኢራኑ ፕሬዝዳንት ማሱድ እናም ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተለየ የስልክ ውይይት ማድረጋቸውና በእነዚህ ጥሪዎች ወቅትም እስራኤል በኢራን ላይ የምታደርሰውን ጥቃት በማውገዝም ውጥረቱን ለማርገብ የሩሲያን ሽምግልና በይፋ ማቅረባቸውን የሩሲያ ሚዲያዎችም እየዘገቡት ይገኛሉ። እንደ ዘገባው ከሆነ ፑቲን ከኔታንያሁ ጋር ባደረጉት ውይይትም የእስራኤልና የኢራን ግጭት በሰላማዊ መንገድ መፍታት አስፈላጊ መሆኑን ጠቁመው ድርድሩ እንደገና እንዲጀመርም አሳስበዋልም ተብሏል። በሌላ በኩል ደግሞ ከኢራኑ ጋር ባደረጉት የስልክ ውይይት ለኢራን መሪዎችና ህዝቦችም በእስራኤል ጥቃት ለጠፋ ህይወት ማዘናቸውን ገልጸው ፑቲን በኢራን የኒውክሌር መርሃ ግብር ዙሪያም ያሉ ችግሮችን ለመፍታት በሰላማዊ መንገድ ለሚደረገው ጥረት ሩሲያ ሙሉ ድጋፍ እንደምትሰጥም አረጋግጠዋል። ውድ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን እኚህን መስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።